አንድ ለሚዲያው ለራሱ አስቦ ሁለት ማንንም ላለማስከፋት ይጠነቀቃል ማለት ነው። እንዳለ ሌሎቹን ቲክቶከሮች የነሱ ተከታይ ወይም ደግሞ አድራቂ ባልሆንም ጀስት የሚዲያን ሰው ለማወቅ 5 ደቂቃ ይበቃል። ብዙ መከታተል ራሱ ያስፈልግ። ጆን ዳንኤል ትንሽ አይ ቲንክ ይሄ ማሬ ድሪባ የሚባለው ተጽዕኖ አድርጎባል። ያ ምንም አላልኩም ነው የምትለው እያልክ ምንም እንዳልክ አይገባ። እኔስ የፈለገ ብዙ ከሰው ጋር ጣላለሁ ምናምን እንደምጣለም ማምናለሁ፣ እንደምሰዳደብም ማምናለሁ። ግን እንዳንተ ምንም አልልም አይነት ስሜት ውስጥ አይደለም። ያ ከናንተ ስሜት ውስጥ ውጪ ናዮ ብቻ ናት ምስኪን። ይሁን ናዮ ብቻ ናት ምስኪን። ናዮ ናት ምስኪን። የእውነት ናዮ ናት ምስኪን። ለማንኛውም ይሄን ይመስላል የነ ጆንና የነ ጂኒ ጉዳይ። ወደ ሌላ አጀንዳ ልግባ። እስቲ ስንት ሰዓት አወራው? 4 ሰዓት ከ23 4 ሰዓት አወራው። ሌላ ሰዓት ላውራ እንዴ? ሌላ ሰዓት ላውራ? ሌላ ሰዓት ላውራ? የዋንትያን ጉዳይ ትንሽ ገረፍ ላድርግ። ዋንትያ በነገራችን ላይ የዋንትያ ማን የደወለው? የዋንትያ የልጇን አባት ለማግኘት ሞክሬያለሁ። የልጇን አባት ለማግኘት ሞክሬያለሁ። ያ የልጇ አባት ደፍሮኛል ነበር ኢቢኤስ ላይ ስታወራ የነበረው። ኢቢኤስ ላይ ያኔ እንደዚህ ሆና ቶሎ በሉ ተብተብ አድርጉ ጋይስ፣ ቪዲዮ ሲመጣ እንትን እንዳይልብኝ ቶሎ በሉ ኮፒ ሊንክ ምናምን። ይሄ ተደፍራ እናትና አባቷ ሲያባሯት የምትገባበት ስታጣ ወንድ ልጅ እንደደፈራት ነው የተናገረችው። አይረሳም አይደል? ተደፍራ ኢቢኤስ ላይ ታውቁታላችሁ ታሪኩን። ኦሬዲ ተደፍራ ቤተሰብም እንዳንቺ አይነት ልጅ የለኝም ብሎ ከዚህ ያባራታል። እናቷ ደግሞ ሌላ አግብታለች በእንጀራ አባቷ እንደዛ። አባትየው ደግሞ ሬሳ ሳጥን ቁጥር ላለ የሬሳ ሳጥን ልክላታለሁ ስትሞት ብሎ ሊያስታርቁኝ ያሉትን ሰዎች እንትናለ እቤት ደስም ሲሄድ አባረረኝ ብላ ነው። ይሄ ነው ሪፍረንቱ አይደል? ያ ይሄ ነው ማለት ዋናው ፖይንት የነበረው የዛሬን አርገው ነው። አንድ ቀን ሙሉ ቡና ባሊ ተሸክሜ እጄ አምሶ ስለሚያውቀው አሳዳሪ ጠዋትም ስደውለት ጁስ ቤት መሄድ ታውኩኝ። ያመኛል፣ ጠዋትም ያቅለሸልሸኛል፣ በጣም ሆዴንም ያመኛል፣ ራሴን አመመኝ ከማል ጤና ጣቢያም ስሄድ አለ፣ ሆስፒታልም ስሄድ ሁሉ ጊዜ አለ ነው የሚሉኝ። ከዛ በኋላ እንደዚህ ክላሲካል አሳምሮ ምናምን ነገር ነበረ። ህዝቡን አስለቀሱ። ሙሉ የኢትዮጵያ ህዝብ ከጎኗ ሆኖ ነበር። የማይረሳ ማለት ነው። የማይረሳ አስፋው መሸሻ ልደቷንም የልጅቷንም የደስደስ ምናምን ትምህርትም እንድትማር ምናምን እንደዛ አደረገ። ይሄ ከ3 ዓመት በፊት ነበረ የተለቀቀው። እሺ ከዛን ደግሞ ቲክቶክ የጀመረ ሰሞን ደግሞ ምን ብላ ራሷ ስትናገር እንደነበር ደግሞ ላምጣላችሁ። ከ2 ዓመት በኋላ ደግሞ ምን አለች ማለት ከ1 ዓመት ልዩነት ማለት ነው። እሺ ይሄ ደግሞ ይዋት የልጇ አባት እሱም 24 ዓመቱ ዮኒ በነገራችን ላይ በጣም ቂዥቢ እብድ ልቃሚ ንፍጣም እከካም ነው። እንዴት በሉ የሆነ የደቡብ ልጅ አለ መሰለኝ ኮፍያ ለብሶ ምናምን ነገር
እዛ የሚጣሉ እኔ አላውቃቸውም ጀስት ግን ገብቶኛል ሐሳቤ ጀርመን የሚኖር ሰው የትልቅ ሰው የለም ጺሙ ምናምን እሱ ነው የልጇ አባት እያለ ሲያወራ ነበር ዮኒ ልክ ኦባማ ለአዶኒያ መፈታት ድምጹን አሰማ አይነት ገብቶቻ እኔ ስሙ እኔ አላውቀውም ሰውየው የልጇ አባት ይሄ ነው እያሉ ሼር ሲያደርጉ ሰውየው እኮ ከሀገር ራሱ ከወጣ ከ20 ዓመቱ በላይ ነው ጀርመን ነው ኮሚኖ የልጇ አባት ነው ብሎ አንሸራሸሩት ማለት ዶራ አይደለም ኧረ በእናትሽ እንዴ ልጁ እኮ ገና 24 ዓመቱ ነው ራሷ ስትናገር ላሰማሽ እሺ ያ ራሷ ስታወራ ላሰማሽ እሺ ያ ከ2 ዓመት በፊት ኢቢኤስ ላይ ቀረበችው ከ3 ዓመት በፊት ቲክቶክ ከጀመረች በኋላ ነው እንግዲህ ይሄ ቪዲዮ እንትን የተባለው ስሙ እዚህ ጋር እቺ እኔ ነች ማለት እቺ ነኝ ስንታሽ አሁን መጋቢት መጣው 15 ሞላል እና በ13 ዓመት ያደረኩት እና ብዙ በቃ ብዙ እና በቃ ለነሱ ትምህርት ይሆናል ያስባለሁ በቃ ወላጅን የሚሉት መስማት ለክፉም ለደግም ነው በዚህ በኩል ለልጆች ማስተማር የምትፈልጉ አለች ወላጆቻችሁ የሚሏችሁን ነገር ስሙ ወላጅ በዚህ ጋር ሄዱ ሲሏችሁ እኛ በዚህ ጋር እንሄዳለን ልጁ ቤተሰቡን ባለመስማት ነው እንግዲህ እንደወለደች ማሳወቅ የፈለገችው ገባችሁ ያ ማሳ እኔ እኮ ቪዲዮ ማላሳያችሁ እንትን እንዳይሆን ነው ለቲክቶክ ዋርኒንግ ምናምን ስላለብኝ ነው እሺ እናንተ ደግሞ ተብተባ አታርጉ ኮፒ ሊንክ አታረጉ ምናምን ነገር እሺ ድምጹን ስሙ እናንተ ዩቲዩብ ላይ ግን ከነ ፒክቸሩ ያዩት እቺ ከተባሉ በዛው መሄድ እና እንደዛ ታውቂያለሽ ኢቢኤስ ላይ ከዚህና ቀርቤ እሱ በጣም ብዙ ነገር አድርጎልኝ ማጣታችን ያለ እንጂ ሌላ ነገር ስሙ አያችሁ የልጅ አባት በጣም ብዙ ነገር ነው ያደረገልኝ ለምን አባቷም እናቷም ተለያይቶ ሲያበሯት እሱ ጋር ነበር የሚያኖራት ማጣት ነው ያለያየን እንጂ ፍቅር ማጣት አይደለም እዚህ ጋር ስሙት እሺ ንፋስ ስለሚበዛው እሺ ጸጥ ልበለኝ እደግመዋል እዚህ ጋር ስሙት እኔ ዝም ልበል እሺ እና እንደዛ ታውቂያለሽ ኢቢኤስ ላይ ከዚህና ቀርቤ እሱ በጣም ብዙ ነገር አድርጎልኝ ማጣታችን ያለ እንጂ ሌላ ነገር የለም እሱ 22 ዓመቱ እኔ ማጣታችን ያለያየን እንጂ ምንም ነገር ያለያየን የለም እሱ 22 ዓመቱ ነው እሱ ገና 22 ዓመቱ እሷስ ስሙ እዚህ ጋር ወደ ሆኜ ብዙ ሰው ከሚጫወትብኝ እሱ ነው ያገላል አያችሁ እኔ ጎዳና ላይ ሆኜ ብዙ ሰው ከሚጫወትብኝ እሱ ነው ያዳነኝ እሱም ገና 22 ዓመቱ ነው እኔም ገና 18 ዓመቴ ነው ማጣት ነው እንጂ ለያየን ለኔ ብዙ ነገር ነው ያደረገልኝ ገባችሁ ይሄ ከአንድ ዓመት በኋላ ኢቢኤስ ላይ ከሰጠች በኋላ ኢንተርቪው ስታረግ ፌስቡክ ላይ ሁላ ሼር ሲደረግ እኔ እንኳን ሪአክሽን አላረኩባት እንዴ ሿሿ ተደርገናል እንዴ ብራችን ምናምን ይያሉ ሁሉ ሰው ሲቆርጠው ነበር ትዝ ካላችሁ ያኔ ተደፈርኩ በማላውቀው ሰው ነው የተባለችው አሁን ደግሞ ማጣት ነው ለያየን የምትለው ብራችን ሿሿ ይመለስ ምናምን ይሉ ነበር ትዝ ካላችሁ ያ እየሰማችሁ ተደፍራ እናቷም ወደዛ አባትዮም ገፍትሯት ምናምን እንግዲህ ኖረች ከዛም አደጎ ቤት ሆና የልብ መምተኛ ሆና ልጅም ወለድ አትችይም ተብላ ግን በእግዚአብሔር ኃይል እንደወለደች እና ኢቢኤስ ደግሞ
የራሷን ብር አድርጎላት 18 እስከሚሞላት የሚገባላትን ብር በራሷ አካውንት አስቀምጦ ልክ 18 ዓመት ሲሞላት ኢቢኤስ አውጥቶ ነው የሰጣት። አውጥቶ ሊሰጣት እንደሆነ ቪዲዮ ሰርቶ የሰጣት። ገባችሁ? ያ እዚህ ጋር በደም ስሙት። የኢቢኤስን እንዳለ ታውቁታላችሁ ታሪኩ። ይሄ ሁለተኛው ስሙት። ከተማዱ በዛም መሄድ እና እንደዛ ታውቂያለሽ። ኢቢኤስ ላይ በዝና ቀርቤ እሱ በጣም ብዙ ነገር አድርጎልኝ ማጣታችን ያለያየን እንጂ ሌላ ነገር ምንም ነገር የለም። ማጣታችን ነው እንጂ ያለያየን ሌላ ምንም ነገር ያለያየን የለም። እሱ 22 ዓመቱ ነው። እኔም ጎዳና ሆኜ ብዙ ሰው ከሚጫወትብኝ እሱ ነው ያገለለ። አያችሁ፣ እሱ ገና 22 ዓመቱ ነው። እኔ ጎዳና ላይ ሆኜ ብዙ ሰው ከሚጫወትብኝ ያዳነኝ እሱ ነው። እሱ ነው ብዙ ነገር ያደረገልኝ። ቢሆንም እቺ መስልቻለች ቢሆን ጎዳና ላይ ሆኜ ስንት በሽታ ወስጄ ነበር። አያችሁ፣ ቢሆንም እቺን የመሰለች ልጅ ሰጥቶኛል፣ አግኝቻለሁ። ጎዳና ላይ ብሆን የስንት በሽታ ህመምተኛ ሆን ነበር፣ ወይንም ደግሞ ባለቤት ሆን ነበር። አያችሁ፣ ጎዳና ላይ ሆና ከበሽታ የጠበቃት እሱ። እቺን የመሰለ ልጅ የሰጠኝ እሱ ነው። ማጣት ነው እንጂ ለያየን ሌላ ነገር አይደለም። ሺሴ ወደኋላ ልመልስ አንድ ጊዜ እኔ ቪዲዮ አዙሬ ላሳያችሁና ይዩት። ከዛ ተብተብ አድርጉ በዚች ደቂቃና ካላችሁ ከትንሽም እስከ ትልቅ ጊፍት ጠብቁት፣ ኃላፊነት ውሰዱ። እሺ እኔ በጣም እንድትገቡ እንድትመጸቱ ስለፈለኩኝ ነው። እሺ እንድትመጸቱ ስለፈለኩ በቃ ወላጅን የሚሉት መስማት ለክፉም ለደግም ነው። በዚህ በኩል ሂጂ ከተባሉ በዛ መሄድ አርጓ ጋር ታውቂያለሽ። ኢቢኤስ ላይ በዝና ቀርቤ እሱ በጣም ብዙ ነገር አድርጎልኝ ማጣታችን ያለያየን እንጂ ሌላ ነገር ምንም ነገር የለም። እሱ 22 ዓመቱ ነው። እኔም ጎዳና ሆኜ ብዙ ሰው ከሚጫወትብኝ እሱ ነው ያገለለ። ቢሆንም እቺ መስልቻለች ማለት ለበጎ ነው። ጎዳና ላይ ሆኜ ስንት በሽታ ወስጄ ነበር። ለእኔ አሁን ሆስፒታል እና ከደለች ደም ጠርገው ደም ታጥበው እሱ ነው ያደረገልኝ። የልጅሽን አባት ትወጂዋለሽ? በጣም ነው የምወዳው። ግን የልጅ አባት ነው። የልጅሽን አባት ትወጂዋለሽ? በጣም ነው የምወደው፣ ምክንያቱም የልጅ አባት ነው። ከጎዳና ነው ያነሳኝ። የልጅሽን አባት ትወጂዋለሽ? በጣም ነው የምወደው። ሙሉ ቪዲዮ ወደ እናንተ ማዞር ይከብደኛል፣ ተብተብና ምናምን ካላረጋችሁ። ለምን ሁለት እንትን አለኛ ሪስትራክሽን አለ። አለበለዚያ ድምጹን ብቻ ስሙ። እኔ እኮ እንደዚህ እንድትገቡበት ስለምፈልግ ነው እንትን ውስጥ ትክክለኛ ሁኔታ ውስጥ ያ። እሺ ስሙት እዚህ ጋር የልጅሽን አባት ትወጂዋለሽ? በጣም ነው የምወዳው። ግን የልጅ አባት ነው ማለት አሁን ይሄ ነገር ይሄ ስለመጣልኝ አይደለም። በፊት እሱ እኔና እሱ የተለያየ በማለት ምክንያት ነው እንጂ ላይ ብዙ ነገር አድርጎልኛል። አንዳንድ ቤት ውስጥ አሁን ስንቀመጥ ስንወጣ እሱ ብር ሰጠን ይገኛል ኢቢኤስ ብር ትምህርት እንድትገባ ምናምን አድርጓት አልነበረም? ብር ስለመጣ አይደለም፣ በጣም ብዙ ነገር አድርጎልኛል። ገባችሁ? ብር ሲኖረው ይመጣል አንዳንዴ ያለች። እኔና እሱ የለያየን ብር ማጣት ነው። ገባችሁ?
እና ሲኖር የሚመጣ እና በቃ አያችሁ ብር ሲኖሮ ነው የሚመጣው ብር ሲኖሮ እንደዚህ ሳንቲም ሲኖሮ ይመጣል እሱ ለምን የለያየን ሳንቲም ማጣት ነው ያ ኮፒ ሊንክ ምናምን አድርጉት የቲክቶክ ምልክት ምናምን አበባ ምናምን ማስገባት ማትችሉ ሰዎች እሺ ከናቴም ከአባቴም በላይ ጥሩ ሰው ነው እሱ ገባች ከናቴም ከአባቴም ጥሩ ሰው ነው እሱ አይ እኔ በጣም ነው የምወደው ጋይስ ንፋሱ በደም ይሰማችኋል አሁን ልጅ በጣም ነው በዚያ ያሉት ብዙ ልጅ ሲወዳነ እና አንተ ደግሞ በፍጹም ይመስለኛል ዩቲዩበሯ ማይክሮፎን የላት እሷም የላትም እንትን ዝም ብላ ነው የቀረጸችው ዛት ሚንስ ንፋስ በመሃላቸው አለ ንፋሱ ነው የሚሰማው ስፒከር ማድረግ አለባት እንደዚህ አይነት ርቀት ላይ ስታደርግ ገባችሁ ያ ወይም ደግሞ ሙሉ እንትን አንተ ብቻ እንቅስቃሴ ሊኖር አይገባም ያ አያችሁ እንትኗ ልክ አይደለም ማይክሮፎን ጠርጠር ሲል አሁን እኔ ጸጥ ልበል አብራር ይቻላል ከዛን ይሰማ እኔ ዝም እላለሁ እሺ ጸጥ እላለሁ በጣም ዝናናል ማጣታችን ያለያየን እንጂ ሌላ ነገር የለም እሱ 22 ዓመቱ እኔ ወዳና ሆኜ ብዙ ሰው ከሚጫወትብኝ እሱ ነው ያገለለ ቢሆንም እቺ የምስልሽ ጃለች ማለት ለበጎ ነው ወዳና ላይ ሆኜ ስንት በሽታ አስቼ ነበር ለኔ ነው ሆስፒታል እና ከደረች ደም ጠልቀው ደም ታጥበው እሱ ነው ያገለለ እሺ የልጅሽና አባቶች ጃለሽ በጣም ነው ወዳሽ ግን የልጅ አባት ነው ማለት አሁን ይሄ ነገር ይሄ ስለመጣልኝ አይደለም በፊት እሱ ዲናሱ ላይ የተለያየ በማለት ምክንያት ነው እንጂ ላይ ብዙ ነገር አድርጎልኛል አንዳንድ ቤት አሁን ስንቀመጥ ሲናጣ እሱ ብር ሰጠን ይገኛል ሲኖሮ ነው የሚመጣው ብር ከሌለው አይመጣም እና የለያየን ማጣት ነው እንጂ በጣም ነው የምወደው ምክንያቱም ለኔ ብዙ ነገር ሆኗል እሱ ነው ከጎዳና ላይ እንዳልወጣ አረገኝ እንጂ ጎዳና ላይ ወጥቼ ቢሆን ኖሮ የብዙ በሽታ ባለቤት ሆን ነበር ከናትና ከአባቴ የበለጠ ትልቅ ነገር ያደረገልኝ እሱ ነው አሁንስ ኢቢኤስ ላይስ ተደፍሬ ትልቅ ሰውዬ ደፍሮ አሁንስ ኦሮሞ ስለሆነች ገባች ኦሮሞ ስለሆነች because of ኦሮሞ ገባች ኢቢኤስ ላይ ቸርች እንደምትውል ቸርች ሳይሆን ቤተክርስቲያን ያለችው ቤተክርስቲያን ነው ሙለው ቤተክርስቲያን እዘምራለሁ ሙሉበት ሳጣ እዛ ነኝ ሙለው አለች ትንሽ ቆይታስ ቸርች ናት ስታለቅስም ስትምልም ስትለምንም በአማርኛ ነው ስለመብራን ስትል የነበረው ልክ ግን ጡንቿ መወፋፈር ሲጀምር በኦሮምኛ ነው እንጂ በአማርኛ አታወራም ባለፈው ተሰደብኩ ስትል ክሊፕ ራሱ ስትሰራ በአማርኛ ነው ለልመና ሲሆን በአማርኛ ነው ጥሪ የምታቀርበው
ኦሮመኛ ለጥሪ በቂ አይደለም እንዴ? ጠበቃ አርጋ እንኳን የምታቀርባቸው ሰዎች እነማን ነው? እነ እንቁርቲ እነ ኤሊ ነው የምታቀርባቸው። ምክንያቱም ኦሮሞ ስለሆነች የሚል አጀንዳ ስለሚሰጧት፣ ኦሮሞ ስለሆነች ከአዋርድነት አነሳቿ ሲባል እየተካሄደብኝ ያለው ይሄ ነው ብላ የእንቁርቲ ቪዲዮ ነው ፌስቡክ ላይ የለጠፈችው። ገባችሁ? እቺን የሸርሙጣ ልጅ ፊት ተነሷታላችሁ ነው የምላችሁ። የእንቁርቲ አይነት ግማታም ጥንባታም ጭንቅላት ያለው ከሷ ጋር እንዲሆን ታደርጋላችሁ። ገባችሁ? በህፃንነቷ ተደፍራ ምናምን እዚህ ጋር ግን ቤተሰቦቻችሁ የሚሉን ስሙ፣ ቤተሰብ በዚህ ሲሉ በዚህ ጋር እየሄዳችሁ እንደዚህ ለጥፋት ትዳረጋላችሁ ብላ ነው እንግዲህ እዚህ ጋር የመከረችሁ። ገባችሁ? ያ በ13 ዓመት በ14 ዓመት ከቤት የጠፋችውና ወንድ ጋር የገባችሁ እሷ ናት። ከዛን ትመለስ ሲሉ አትገባም አላባትየው፣ አትገባም። ሲጀመር ቲክቶክ ላይ ናት ኦሮሞ። በሪል ላይፍ ስሟ ራሱ ማን እንደሆነ ላምጣላችሁ። ክስ መስርቷል የልጇ አባት ልጅቷን የማይሆን ማስታወቂያ እያሰራች ብሎ ማለት ነው። እሺ አይ ቲንክ እዚህ ላይ ወይ ጉድ አትሉም? የቲክቶከሯ ዊንታና ሰለሞንና የልጇ አባት ዊንታና የሚባል የኦሮሞ ስም የለም። ዊንታና ኦሮሞ የለም። ገባችሁ? ካሁን በፊት ኦርቶዶክስ ነበረች። ዶክተር አብይ ጴንጤ ነው ሲባል እነ ዮናታውላ ጴንጤና ፓስተር ሲጫወቱ አስገድዶኝ ነው ብላ ነጠላዋን ጥላ መጣች። በነገራችን ላይ ዮኒ ፊት ለፊት ስለሚወጣ ነው እንጂ ፓርትቱ ዮኒ እንደሆነች እንዳትረሷት ትችልች። ፓርትቱ ዮኒ ናት። ዊንታና የትግራይ ስም ነው ወይ የእንትን ስም ነው? ዊንታና የሚባል ኦሮሞ የለም። በሰላሌ የለም፣ በሸዋ የለም። ሸዋ ሰላሌ ነው። በወለጋ የለም፣ በሐረር የለም። ትክክለኛ ስሟ ላይ እንትኗ ላይ ያለው ስም ማነው? እንትን ዊንታና። የሚዲያ ስሟስ ዋንቲያ፣ ያ ቀልቢ፣ ያ ዑምሪ። ከዛን ይላሉ ዋኑማ ኦሮሞ ታቴ ፋከነ ጎደን ይላል። እችም ጭንቅላት ሆና ሰው ላይ ህዝብ ላይ ለመጫወት ትፈልጋለች። አንድ ነገር ልንገርሽ ዊንታና፣ በእንደዚህ አይነት ብዙ መናጥ ውስጥ የሚመጣ ዝናም ሆነ ብር ዘላቂነት እንደሌለው ነው የምነግርሽ። ወቅቱ ያልፋል፣ ዘመኑ ያልፋል። ከዛን አንቺም እየተረሳሽ ሌላ ዊንታና እየመጡ አንቺ እየተረሳሽ መተሽ ምትኖሪው የቤት ኪራይ ውስጥ ነው። ገብቶሻል? አንቺን የሚያደንቁ ሰዎች ሌላ ሰው ማድነቅ ይጀምራሉ ወደፊት። ለምን? የጊዜ ጠቢብ እንጂ የሰው ጠቢብ የለው። አንቺ ከድሮ ጀምረሽ በልመና ብር እየተሰጠሽ የኔ እንትን የኔ ምናምን እየተባልሽ መኖርን ስለለመድሽ ያ ነገር ጥሞሽ እዛው ተዘፍቀሽ የምትኖሪ ሰው ነሽ። ደግሞ ኢዚ መኒ በጣም ይጥማል። የተሰረቀ ይጣፍጣል ይላል እኮ ያገሬ ሰው።
ህይወትን ገና ስትጀምሪ በሰው ትከሻ ላይ ስለሆነ ያኑ ትከሻ ጥሞሽ ነው ያለሽ። ቤት ተከራይተሽ ነው የምትኖር። ትምህርት እንኳን ለመማር የርቀትም ሆነ የምን እንኳን ለመማር እንኳን የምትጥሪ ሰው አይደለሽም። የተሰጠሽን አክሰስ ነፃ እድል እንኳን አልተጠቀምሽ ሰው አይደለሽ። ምክንያቱም ዓለም እድሜ ልኳን ካንቺ ጋር የምትሽከረከር ስለመሰለሽ ካንቺ ጋር ዓለም እየተሽከረከረ እንደማይኖር እነግርሻለሁ። አንድ ቀን ግን ታስታውሽናለሽ። የምታሳዝኝው ሁላ ሌብነትሽን ያውቃል። የሚወድሽ ሁላ የጠላሽ ይመጣል። ልጅሽ ደግሞ በሷ እየነገድሽ እንደሆነ አባትየው እያለ ተደፍሬን የወለድኩት ብለሽ አንገቷን እንዳስደፋሻት ያወቀች ቀን ያለታ ነው ፊትሽ ላይ የፈላ ውሃ ምትደፋብሽ። በእርግጠኝነት ነው የምነግርሽ። ሴት ልጅ እናቷ ላይ ቂም ትይዛለች። የመጣና የሄደው ወንዱላ አባዬ ብላ ካንቺ ጋር ማስታወቂያ እንድትሰራ ማስታወቂያ ይሁን ምንም የማይገባት ግን የመጣ ወንዱላ እንዲያቅፋት አድርገሽ ጅራሬነቱን ከእንግዲህ ካውዲው እያስተማርሻ እንዲያለሽ ሴት ልጅ ወንድ ላይ ተለጥፋና ተወትፋ መኖር እንደምትችል ይሄ እንደሆነ ጣፈንተዋ ፈለግሽም ሆነ ሳትፈልጊ እየነገርሻት ነው ያለሽው። ልጅሽ በ13 ዓመት ልጅ ወልዳልሽ ባትመጣ አንቺ ቱቤቢ ይሄ ከምታስገቢውና ከምታወጪው ወንድ አንዱ ነው የሚያስረግዝልሽ። ምክንያቱም ከብዙ ወንድ ጋር ስለሚያዩሽ አንቺ አትጥሚያችሁ። ገብቶሻል? ያ የልጇን አባት ከሱ ጋር መታየት ማትፈልጊው በአሁን ታይም ተደፍራ ነው ብለሽ ስላወራሽ ያ ገበያሽ እንዳይዘጋ እንዳይደርስብኛልሽ። ደፋሪ አንድ ቀንም ልጄ ማየት አለብኝ እንደገና ደግሞ የልጄ መብት እንደዚህ እየተጋፋች ነው ብሎ አይከስ። ሚዲያ ላይ የሚወራው ሌላ ነው፣ ሪል ላይፍ ላይ ያለው ሌላ ነው። ሚዲያ ላይ ብቻ ነው ኦሮሞ ስለሆነች ወሬ ያለው። ፍርድ ቤት ኬዝ ነው ዳኝነት የሚያገኘው። ያንቺ ኦሮሞነት አንቺ የሸርሙጣ ልጅ ፍርድ ቤት እሁድ መጥቶ ልጁን እንዲያይ አይፈረድለትም ነበር። ያንቺ ፍርድ ቤት ያንቺ ኦሮሞነት እንቁርቲና እቺ ቁሻሻ ኤሊ ላይ ነው። እቺ ገሏን እንኳን ማትጣጠፍ እከካም ልጆቿን ኢትዮጵያ በትና እዚህ ወሬ ለመለቃቀም እዚህ ስትል ከሰከስ የምትውል ማለት ገባችሁ ጋይስ? ማደርጎ ሪአክሽን መሰለኝ እንትን ሰጠኝ፣ ማስጠንቀቂያ ሰጠኝ። ተብተብ አድርጉ ለ10 ደቂቃ ጊፍት ምናምን ከልክሎኛል። ይታያችኋል አይደል? ጥሩ ነው። ደቂቃ ሰጠውናል። 10 ደቂቃ ነው። አሁን 10 ደቂቃ ውስጥ የሚደርስ ደስ ተብተብ አድርጉ። እኔ እንደዚህ ሪስክ ስገባ እናንተ ቢያንስ የተወሰነ ሰው አድኑት። ልክ 10 ደቂቃው ሲደርስ ያላችሁን ነገር ልቀቁበት። እሺ ያላችሁ የፈለገ አበባ ሚው ምናምን እሺ 10 ደቂቃውን ተከታተሉት። እዚሁ ጋር ሆኜ ግን ሁለተኛ ከሰጠኝ ወጣለሁ። እሺ ወጣለሁ። ለምን ሳምንት ይቀጣኛል አለ በለዚህ ገባችሁ? ስትቸገርና ስትታመም በአማርኛ የምትለምነው ሰዎችን ስታገልግም በኦሮምኛ የሚሆን ጋይስ፣ እናንተ እኮ ያልገባችሁ ነገር የማንም የሸርሙጣ ልጅ ኦሮሞን እንደዚህ ባለ ጊዜ እያስባለ መንግስትና ጡት መውደቁ አይቀር። መንግስት የወረደ ቀን የኔ እናትና አባት በማያውቁት ነገር ዕዳ መክፈል አለባቸው እንዴ? የኔ እናትና አባት በዋንትያ ሸርሙጣ ምክንያት ዳሜጅ ለሚደርስበት እያንዳንዱ እዚህ ብሔር ብሔረሰብ የኔ ቤተሰብ የመክፈል ዕዳ አለባቸው? እያንዳንዱ የማይመለከቱ ኦሮሞዎች እንደዚህ አይነት የሸርሙጣ ልጆች ሲነግዱባችሁ ለነሱ ለበሉት የኛ እናትና አባት አይከፍሏት፣ የነሱን ዕዳ አይከፍሏት። ገባችሁ? ያ እየተበተባችሁ ኮፒ ሊንክ እያደረጋችሁ ደግሞ ከሰጠኝ ወጣል። አለንተና ማነው ኪኒ ነው ይሄ ደቡቡ ልጅ ማነው ስሙ?
ቪዲዮ ላኩልኝ ጋይስ ስትሰማው የነበረውን ቪዲዮ ላኩልኝ ማነው ስሙ የምትሉት ኪኒኒ ነው ምናምን እኔ እንጂ ያላውቃቸው ምን ላርግልህ ምን ልሆንልህ ያልሽ እንደዚህ ስትስመው ቤኪ ነው ያ ቤኪ ምን ላርግልህ ያለሽ ስትስመው ሲመጣ ደግሞ ምን ላርግልሽ እግርሽን ከፋችልኛለሽ ከዛን ተፍቶብሽ ሄዳል ለካሽ ምክንያቱም ቁሻሻለሽ አንቺ በዘር በሃይማኖት ለመነገድ ህሊናሽ ካላገደ የወለደልሽን አባት የልጅሽን አባት ለንግድ ፍቃድ ስለማይመች እሱ ወደዛ አሽቀንጥረሽ እዚህ ምስኪን ለመጫወት ህሊናሽ ከፈቀደ እኔ ደግሞ ያንቺን ሸርሙጥነት የመናገር ምንም የሚያግደኝ ህሊና እንደሌለ ነው የምነግርሽ ገብቶሻል ያ ቁሻሻ ልቃቢ ባንቺ ምክንያት አንድም የኔ ቤተሰብ አባል በስመ አንድ ዘር እንትን አይከፍሏት ይሄ የምታስገቢያቸውና የምታወጫቸው ይሄ ዛሬ ቀለበት አረገልኝ እንትና ቀለበት አረገልኝ ዳኒ እንትና አረገ አልቤሎ ዛሬ እንደዚህ አረገ ካርቤሎ አረገስኩ ምናምን እስታውን ድራማ ነው አይደል የእውነት ልጅሽን አስረግዞ ነው የሚወጡልሽ ሴት ልጅ መኖር ቀላል መስሎሻል ገብቶሻል ወንድ ልጅማ ቢኖርሽ በዚህ ዕድሜ ነበር ፊትሽን አበላሽቶ የሚወጣው ወንድ ልጅ በክብሩና እናት ባለጌነ ሲባል መስማቱን አይፈልግ እንደዚህ አይነት ጅራሬ ናት ሲባል ወንድ ልጅ መስማት አይችልም ሴት ልጅስ ሆርሞናችሁ ስለሚያገናኛችሁ እዛው ተግማምታችሁ ነው የምትቀሩት ይሄ እንትና ቀለበት ሊያስርልኝ ነው እንትና ሊያስገባልኝ ነው የሚለውን እንትን ኦሬዲ አንቺን ያደረጉኝ ስለሚመስላቸው ልጅሽን አድርገው ነው የሚወጣልሽ አንቺ በ12 ዓመት ልጄ ተደፈረች ብለሽ ባትመጪ ሄለም ምን አለ ይትኛልሽ ጻፉት አንቺ በሃይማኖት በዘር መነገድ እንትን ካላልሽ እኔ ነኝ ኮሶ ጋር ያለው መረጃው ላይ ያመጣው ማሳብድሽ ግማታም ልቃን እከካ እችም ጭንቅላት ሆና ፖለቲካ ትጫወታለች እንዴ ኦሮሞ ትጫወታለች ምን ነው ያኔ እንተኔ እንደዚህ ሆነ ምናምን ስትይ አንድ የኦሮሞ ሚዲያ አንድ ቀን ኢንተርቪው ጠይቆሽ የማያውቁ አንድ ቀን ምክንያቱም ያኔ ሚዲያ ላይ አልወጣሽም ኦሮሞነት እንደሚያዋጣ አልገባሽ ያ ኦሮሞነት የሚያዋጣ ከሆነ በየእስር ቤቱ የሚያለቅሰው ወጣት ሂዱና አውጡት ውሃ ምትቀዳው አታ በባዶ እግሯ ስለምትሄደው እናት ሂዱና አልቅሱላት ማሰሮ ተሰብሮባት ልጆቿን ምታጠጣ ውሃ አታ ምትመላለስ እናትን የገጠሯን የኔን እናት ሂዱና ቼክ አርጓት ኦሮሞነት መሳካት ከመሰላችሁ ለነሱ የማይሻር እንትን አስቀምጡላቸው እዚህ ሚዲያ ላይ ምትልከሰከሱ ልክስክሶች ማለት ነው ምን ነው ታዲያ እናንተ እንደምትሉት ከሆነ ባለጊዜም አይደለች የኦሮሞነትንም ሰፍራ ሰጣችኋት አይደል ደፍሯትም አልነበረም እሷ እንደምትለው እናንተ እንደምታወሩላት ምን ነው ታዲያ ፍርድ ቤት ይሄንን ፍርድ አገኘ እሱ እጫ በፍርድ ቤት የመጨረሻ ውሳኔ አገኘ ምንድነው የተፈጠረው መረጃውን በዝርዝር በአጭሩ 4 ደቂቃ ቀረ ጋይስ ለጊፍት እስከዛው ደስ ተብተብ አርጉት ፕሊዝ እኔ እንደዚህ አይነት ሪስክ ስገባ ቢያንስ 2 ሰው ምናምን ነገር እንትን አርጉት ጠብቁት ይውለት ችግር የለውም ሁለተኛ ከሰጠኝ ይወጣል ወይ ጉድ አትሉም የቲክቶከሯ ዊንታና ሰለሞንና የልጇ አባት ፍጥጫ በፍርድ ቤት የመጨረሻ ውሳኔ አገኘ ምንድነው የተፈጠረው መረጃውን በዝርዝር በአጭሩ አቀርብላችኋለሁ ያለፍ ማናት እንቁርቲ
አንቺ ኤሊ እንዲህ ብለሽ ገብተሽ እንዲህ ብለሽ ምትገቢ አንገትሽ ከብዶሽ ምትኖሪ ሴትዮ ኑሮ አይደለም አንገትሽ የከበደ ሴትዮ ልጠይቅሽ በኦሮሞነቷ ያስከበርሻት ነው ሚዲያ ላይ because of ኦሮሞ ምን ነው ታዲያ ፍርድ ቤት ውስጥ አልዘለቀም እናንተ እንትንነት ዊንታና ለዛም የደፈረሽ የሚዲያ በዩቲዩብ ደግሞ በጣም የምትወጂው ባለውለታሽ እቤትሽ ድረስ መጥቶ እሁድ እንዲያይ ተፈርዶለታል ያቺን ቁርጥ ያቺ ወሰካም ያቺ ቁሻሻ አንገቷን እንኳን ማትታጠብ ቂጧና እንትኗን ላይ ተላጥፎ መላቀቅ ያቃታት ከተቀመጠችበት ማትነሳ ድንጋይዋ የከበዳት ኤሊ የመሰለ ሴትዮ ለምን እዚህ ጋር ምንም አላረገችልሽ ፍላጎቴ በልጅነቴ እናት ሆኛለሁ በሚል ወደ ሚዲያ መጣ መናገር የነበረችው ዊንታና ሰለሞን በፍርድ ቤት መከሰሷ ይዋት ጋይስ አንድ ገላም በብላችሁ አንቺ ሴተኛ አዳሪ ነሽ እንዲህ የምትናገሪው ባለጌ ስሟ ማን እንደሆነ ታውቃላችሁ ኢስላም ነው ህይወቴ ይላል እስላም ነው ህይወቴ ፕሊስ ስምሽን ቀይሪውና ና የሸርሙጣ ልጅ በሚል ስምሽን ቀይረሽው ነይ ያ ሙስሊም ናሽ እሺ ከዛ በኋላ እንነጋገራለን ሽርሙጥና ነው ህይወቴ በሚለው ቀይር ሙስሊምን አንሹ እና ቁርአኑን አንሹ እሺ ከዛ በኋላ እንነጋገራለን ቆሻሻ ሰኺፍ ወሰኽ ይላል ያ ሪማ ይላል እንትን ራሱ ልቅ ተሰማ ከሳሽ ደግሞ የልጇ አባት አቶ ጋይስ አንድ ደቂቃ ይቀራል ጊፍት እንትኑ ሲከፍትልኝ ከቅጣቴን ሲጨርስ እንትን አርጉት አበባም የፈለገ ያላችሁትን እንትን አርጉት እሺ ፕሊዝ ያ አላዛር በለጠ ነው ዘሐበሻ እጅ የገባው የክስ ዝርዝር እንደሚያ ባሏ የልጇ አባት አላዛር በለጠ እሷ ደግሞ ዊንታና ሰለሞን ነው ስሙ እዚህስ ዋንቲያ ናት ዋንቲያ መታወቂያው ሌላ ማሞ ሌላ ይላል ሪስትራክሽኑ ተነሳ አሁን ጋይስ አሁን እሺ ትንሽ ሂዱበት የፈለጋችሁት ትላሉ እንደ ያላችሁ just support አንድ ሰው ብቻ ሰፖርት ሁለት ሰው ካረገው ይበቃል አሁን እንትናችን ተነሳ ሪስትራክሽናችን ያ አበባ ምንም የፈለገ ያላችሁትን እሺ ያላችሁ ረዳም አቶ አላዛር ለፍርድ ቤት ባቀረቡት አቤቱታም ልጄን እንዳልንከባከባትና እንዳልጎበኛት ዊንታናም ከልክላኛለች ደብቃብኛለች ብለዋል ከዚህም ባለፈ ዊንታና ህፃኗን ለእድሜዋ የማይመጥኑ ማስታወቂያዎች ላይ በማሳተፍ ወደማይፈለግ ተግባር እየዳረገቻት ነው ሲሉ ከሰዋል ዊንታና ሰለሞን በበኩሏ ለክሱ ምንም እኮ ማስተባበል እኮ ያስፈልግ እንዳልደፈራት የራሷን የሰጠችውን ቪዲዮ ነው ምንም ማስተርጎም አይፈልግ የውጭ ሀገር አይደል ታሰማል ገባችሁ ያ እንደገና ደግሞ ልጅቷ ራሱ አባቴን በጣም ነው የምወደው ናፈቀኝ ያለች ስታወራ ራሷ ቪዲዮ ላይ አለ ከዳኒ ጋር እንዳውም ስታወራ ገባችሁ ሁለተኛ ደግሞ ዱባይ ስትሄድ እንኳን ዳኒ ጋር ሁላ ትታ ነው ልጅቷን ሄደችው ሶስተኛ ደግሞ የሰርግ አዳራሽ ነው ምናምን ማስታወቂያ ለመስራት ከአቤሎ ጋር እርጉዝ ነኝ ምናምን እሱ እንደ ሰርገኛ ነው ልጅቷ ደግሞ ይሄን ነገር አታውቅ የመጣው ወንዱላ ያቅፋታል የእናትሽ ባለኝ ይያል ይሄንን ሁላ ማስረጃ አቅርቦ ይመስለኛል ድምዳሜ አግኝቶ እሁዱድ እሷን ነው ብትል ምን ብትልም እሁዱድ ከ10 ሰዓት እስከ 12 ሰዓት ባለበት ከ4 ሰዓት እስከ 10 ሰዓት ባለበት ሰዓት እቤቷ ድረስ መጥቶ እንዲያይ ተፈረደለት
ሳሴት እሷ እንዲወጣ እንዴት ጎትጉቼ እንደማመጣው ታያለሽ። እሺ መውጣት አይፈልግም እሱ። ምላሽ ሰጥታለች። ከዚህ ቀደም አባትነቱን ክዶ የተከራከረ ሰው ነው። አሁን ልጅ ለመረከብ የሚያቀርበው ጥያቄ ቅልቦና የጎደለው ስለሆነ ውድቅ ይደረግልኝ ስትል ተሟግታለች። ልጇን የሚጎዳ ቪዲዮ እንዳልሰራችም አስተባብላለች። ጉዳዩን ሲመረምረው የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት በመጨረሻም ውሳኔ ሰጥቷል። አቶ አላዛር የልጅቷ አባት ከመሆናቸው አኳያና የልጅቷን መብት ግምት ውስጥ በማስገባት አባትየው በሳምንት አንድ ቀን ማለትም ዘወትር እሑድ ከጠዋቱ 4 ሰዓት እስከ 11 ሰዓት ድረስ ዊንታና ቤት በመሄድ ልጃቸውን እንዲጎበኙ ወስኗል። እቤትሽ ድረስ መጥቶ እንዳይ ያቺ ቁሻሻ መንቻካ አንገቷን እንኳን ቂጧን የማትታጠበው እንቁርቲ እስቲ መታጠርዳሽ ደሞ ለሌላ ጊዜ አደራምልሽ ስትለምኝ ስለመብራን ስቲ በኦሮመኛ አርጊው። እሺ ገብቶሻል? ያ ትክክለኛ ስሜትሽን በአማርኛ ነው የምታወሪው። ቂጥ ስትልሽ በኦሮመኛ ይሆናል። ገብቶሻል? ያ በዚህ እድሜሽ ቂጥ ከላሽ ባናትሽ ሽታው አናትሽን አዙሮ እንዳትተከይ ነው የምፈራልሽ። በዚህ እድሜ በእንደዚህ አይነት ነገር መመሰጥ አንደገል ልንገርሽ እንደማያልፍልሽ ነው የምነግርሽ። ያ ሰዎች ያሳዘንሻቸው ስለመሰላቸው ምናምን ከጎንሽ ሊኖሩ ይችላሉ። አሁን ከዛ የሆነ ጊፍት ደግሞ ሲጠርብሽ እንዲህ ያልሽ ትመጫለሽ። የታልሰ እንዲህ ሆነሽ ትመጫለሽ። እንዲህ ሆነሽ ትመጣለች። ይዋት አንድ ጊዜ ላሳይሽ። ይዋት እንዲህ ያለቀሰች ትመጣለች። እያሳዘነች አይደል? የሴት ልጅ ጸብ እያለቀሰች ነው እኮ እያለቀሰች። ከዛን አለቀሰች በልጇ ምክንያት። ያው እንደዚህም ታለቅሳለች ለድራማ። ዳኒ ዱባይ ሊሄድ ነው የሽኝት ስነ ስርዓት ብላም ታለቅሳለች። ረጅም ዓመት በራስ ላይ መቀለድ በራስ ላይ ድራማ መስራትን ከኖርሽበት ማንነትሽ ነው የሚሆነው። ልጅሽ የገቢ ምንጭሽ ናት። ያ እንደ ልጅሽ የምትነግጅባት የለችም። ሃፒ ብለን ገብቶሻል? የገባ ወንድ የወጣ ወንዱላ እነሱ ጋር ወንዶች ጋር ልጅሽን ትተሽ ዱባይ ሁላ ሄደሽ ተዝናንተሽ ነው የምትመጪው። እዛው ነው የሚደፍርልሽ። ትዌብ ታንሽ እዛው ነው የሚደፍርልሽ። ልክ ድራማ አሁን ሰው ሁላ በቃ አይበቃ ምናምን ብሎ በርሳ ሲጀምር መታ ማልቀስ ትጀምራለች። ልክ እንትን ሲባል መታ ታለቅስላችኋለች።